ልጅቱን የምታገኝ መስሎ ነው? ብትተዋት ነው የሚሻለው። ፈጽሞ አታገኛት። ምን አልሽ? ምንድን ያልሽው? ከሱ ላይ የያዘችው ውሽማ ነበራት። እሱን ዋሉ ገደላት የሚባለው። ልታገባ ነው? የማይሆን ነገር አትሰብ። እኔ የሞላዬ ብቻ ነኝ። ደግሞ አንድ ነገር ልንገር፣ ጊዜህን በከንቱ አታጥፋ። በህርኩበትም አትከተለኝ። እሺ ነው። ቆይ ምን ልሁን? አላሳዝንሽም? ምን ያክል ትልቅ ልብ ቢኖራት ነው እዚህን ያህል የታመነችለት? እኔ እኮ የሚገርመኝ ጀግና የሚያጫውት ነገር ነው። ምን ላርግ ብለህ ነው? ከሷ ፊት ስደርስ ሰላምታ ኩላ ነው የሚጠፋብኝ። እኔን አታየኝም? ሌት ተቀን በቁጭት እየተብሰለሰልኩ ከኔ አትማርም? ካልሆነ ልንገራት እንዴ? ንገራትና የምትልህን ስማት። በተረፈ ፈጣሪ ያውቃል። ለሁል ጊዜ ግን አርፋጃቱን። እውነትህን ነው ወንድሜ። መብራ እንደው ዛሬ በለተቀኑ እንዴት ያለ ደህና ነገር አሰማሽኝ። እውነት ነው። እኔና አንቺ ስንጋባ ሀያው ላይ ነው የምንወልደው። ለገሌ ነው እንዴ ሐሳብ? እንደውም ትቼዋለሁ፣ አላገባም። ኧረ እባክሽ፣ እኔ እኮ አንቺ ብዙ ልጆች እንዲኖሩ ስለምፈልግ። እኔም ቀልዴን ነው። ኧረ አግብቼህ ሸጋ አንተ መሳይ ልጅ ነው የምወልድህ እኮ። አባቴ ጨነቅ፣ አንተ አልገደልካትኝ። እሱ እንደው ዝም ብሎ ነው የሚያማህኝብህ። እሱ ስልክናክ እንደው ግን ሁሌ እኔም ባየ ቁጥር እየደነፋ ይዘለቃም ብለህ ይገርምሃል። ሚስት እኮ ደግሞ የሞተችው ከሱ ላይ የያዘችው ውሽማ ነበራት። እሱን ዋሉ ገደላት የሚባለው። ግን በዛ ሰዓት ወርቃ ሳያተኝ እየበረርኩ ሄድኩኝ። እንዳጋጣሚ ሆነ ደግሞ እሱ እዛው ሲመጣ ተገናኘን። በዛው እኮ ነው የገደልኳት የመሰለው። እኔ የምልህ ሲገላት አይተሃል እንዴ? ኧረ በፍጹም። ወርቃ ደማዋ እየፈሰሰ ነው ያየኋት። የሚገርም ነው። ሰማማ ለማኑ ሽማግሌ ላካለች ወይስ እንዴ? አዎ ላክ ብላለኝ። ልክ ነው አሁን። አረ ደስ የሚል ነገር ነው። ሰርግ ልታበላኝ ነው አለ እንደርህ ነው። አዎ ጓዴ ልድሩኝ ነው። ሙሉዬ ልታገባ እንደሆነና ሽማግሌዎቹ ሊመጡ እንደሆነ ነገረች። ልታገባ ነው? አዎ። ምን ነው ደነገጥክ? ምን ላርግ ብለህ ነው? ደስታው እኮ ነው። አረ የሙሉዬ ደስታ እንዴት እንደሚያስደስት አላወኩም ነበር። ለምን አልደሰትም? የጓደኛ እህት አይደለች? ቆይ ግን እንዴት ማን ነው የምታገባው? መንገሻን። የተወዳ ወንድም መንገሻን። የምርህን ነው? አዎ። አረ ደስ ይላል። ይገርማል እኮ። እንደው ግን ይሄ ከመሬት ተነስታ ሽልም ማለቱ ይሻላል ብለሽ ነው ተወዳ? ምን ላርግ ብለህ ነው? አክስታችንን ልጠይቅ እኮ ሄጄ ነው። ሳንጠይቃትም ስንቀርም እየተቆጣ ይሆናል። አዳ ነግረሽኝ ቢሆን አብረን እንሄድ አልነበረ? ሳላያ ሰቀር ተቆጣ ይዴ። ኧረ እሷ ሳልተቀየመችም እንደውም ልታገባ መሆኑን ስነግራት ደስ ብሏታል። ባይሆን ግን እሱ መጥቶ ለምን አልነገረኝም ብላ ተቆጥታለች። ያው መጥቶ ይነግርሻም ብያታለሁ። ባይሆን እደህ ንገራት። አይ እንኳንም ነገርሻት። ለነገሩን የመሄድ ስለማይቀር ነግራት ነበር። ከቤትም ሂጅ እናቴም የለ አንቺም የለሽ። ባዶ ሲሆንብኝ እኮ ወጥቼ የመጣሁት። በልደግ አንድ እሺ እንሂድ። እንደው ለመሆኑ እኔን ለመጠየቅ አይደለም እንዴ የመጣኸው? ለስሙ አይቼው መጣሁ ማለቱ ላንተ ምን ያደርግልህ? ምን ላደርግ ብለህ ነው? እቺ ልጅ ካየኋት ጀምሮ አንስቶ እኮ ከቤት ተቀመጥ አይለኝ። ውሎዬ ሁሉ እኮ እሷን ፍለጋ። ኧረ የቀኑስ ችግር የለም። ሌሊት ካልፈለግኳት እንዳትል ነው እንጂ ግን ልክ አይደለም። አሁንም በድጋሚ የምነግርህ ይችልኝ መፈለግህ ትክክል አይደለም። አያጉቴ ሳላስበው አይደል የተጠመድኩት። ይገርምሃል
በራሷ አንደበት እንኳን የሌላ እንደሆነች የነገረችኝ ፈጽሞ ለራሳት አልቻልኩም። እንግዲህ አንተ ታውቃለህ፣ ልብ የፈቀደውን አድርግ። ወይኔ ጌታሁን እንዲህ ስንከረፈፍ ላስወስድሽ አይኔ እያየ ሌላ ሰው ላይ ያገባሽ። ከርፋፋ መሆንክን ማመንህ ራሱ ጥሩ ነው። ልጅቱን እኮ ግን ማን እንደሆነች አልነገርከኝ። ወደድክም ብቻ እንጂ ምን አይ በኋላ አወካት አላወካት ምን ሊጠቅም ብለህ ነው? ግዴለህም ንገረኝ። ማናት ግን የማናት ልጅ? የበላይ ትንሽ እህት ናት። ሙሉዬ ወይ ጉድ! መንገሻ እኮ ሽማግሌ የሚልከው ሐሷ ነው። አውቃለሁ። አዳሁን ምን ይሻላል ትላለህ? ምን አይ በኋላ ምን ዋጋለው ብለህ ነው? ድሮም ማርፈድ ይሄው ነው ትርፉ። ከመጀመሪያው ነግረሃት ቢሆን ጥሩ ቆይ። ደስ ሳላላ ደስ ብሎኛል። አመሰግናለሁ። እንኳን አሁንና ድሮስ የኔ ደስታ እንደሚያስደስት አውቄላ። ይልቃውን ተወዳው እንደማን ተጎትብተው ሽማግሌ ለኮ እንዲያገባ ራይ በኋላ ቀላል ነው። ለእናንተም ስነግራት እንዴት ደስ እንዳላት። አቤት አቤት ደስታ! እንዴት ደስ አይላት እናቴ ልጇን አላም ከማየት በላይ ምንም የሚያስደስታት ነገር አለ ብለህ? እሱስ ልክ ነህ። አንዳንዴ የሳስበው ግርም ይለኛል። በይልክ እንዴት ጠላችኝ ይላልሁ። እኔ ግን ሳስበው ጠልተህ አይመስለኝም፣ በስራ ስለማታወራት እንጂ። ምን ላርግ ብለሽ ነው? አንተን ማውራት አልፈልግም ስትለይ ጊዜ እኮ ነው አስገድጄ እንድታወራኝ ማረገው። አንተ እያወቅ እሷም ያመናቸካትን ሰው አወጥ። መቼም አይኔ ያየ ያከንቱም አያገባትም። መቼም አስገድደህ አታገባትም። ፈጣሪ ላንተ ካላት ወዴትም አከድም። እኔም እኮ ብታገባ ደስ ይለኛል። ወይኔ እንዲህ ጉር ልሰራ አሁን የማን ያለህ ነው የሚባለው? ሌላ ሰው ሲያገባ ቁሜ ላይ አይ ጌታሁን እውነትም ክርፍፍ ሰነፍ እኮ ነሽ። በቃ ሊሄዱ ተወሰነ ማለት ነው ሽማግሌዎቹ? አዎ ለሐሙስ ቀጠሮ ይዘዋል። ፈቃደ ነገር ነው። አቤት ያንተ ሰርግ ያየኝ ሰው እርግፍ ገፍገፍ ሰለበት። ለወንድምሽ እስከስ ያላልሽ ለማን እስከስ ልትያምርሻል? እሱስ ልክ ነህ። እኔም እኮ በሆነ ያንቺ ሰርግ ዳሱ ሙሉ ነው። አጀብ ማስበው የማይደርስ መስሎ ነው። ወይ ግን ተወዳይ መቼ ነው የምታገቢው? አንተ ልዳርና 20 በኋላ ይደርሳል። እኔ የምልህ እንደው አባት ወዲህ መምጣት የማያስብ ነው? የሚያስብ አይመስለኝም። እኔ ግን እዚሁ መኖር ይመስለኛል። ቀልደህ ሙታ። የምሬን ነው አጎቴ። ልጅቱን የምታገኝ መስሎ ነው? ብትተዋት ነው የሚሻለው። ፈጽሞ አታገኛት። ታያለህ አጎቴ፣ በእጄ ያላስገባኋት እንደው እኔ ዳግም አይደለም። እስኪ ይሁን ምን ሆነሃል? ለምን ሆነ ቁራት ተናገረ? አንተ ልጅ ምን ሆንሁኝ? አረ ምንም አልሆንኩም። ጭራሽ ጓደኛዬ ጸባይ ይጥፋይ ብለህ ነው? አንተ መቼ ጀምሮ ነው ማዘን መተከዝ ዘመድ የሆነው ነው ወይስ? ፈጽሞ እኔ ፍቅር አልያዘኝም። ሌላ ነገር እንዳታወራ። ሆዴ አባውን ብቁል ያወጣዋል አሉ። እኔ መቼ አልኩኝ? አንተ አሮጥከው እንጂ። በቃ ልሂድ፣ ስራ አለብኝ።
እስቲ ባልቅ መሳው ፍቅር እንዲህ ያረጋል። ሙሉዬ በየሰዓት ደግሞ ምን ትሰራለህ? በልጌታው የምርጥ አጋጣሚ ነው። ሄድ እናውራት። ምን ነው በየሰዓት ብቻሽን? ኧረ እኔ ሳብቶችን እየበላሁ ፀሐይ ሲሆንብኝ ጊዜ ኃይል ረፍ ብዬ ነው። እና ትንሽ ላጫውትሽ እንዴ? ኧረ ግድ የለም በልና ተቀመጥ። ወንድም ጠራኸኝ እንዴ? አሁን እኔ የጠራው ቅር ካላለህ እንታወቅ። ዳግም እባላለሁ። አዲያ ምን ችግር አለው? ተመስገን እባላለሁ። ስለተዋወቅኩ ደስ ብሎኛል። የሆነ ነገር ጠይቀህ ነበር። አዲያ ምን ገዶይ ብለህ ምን ችግር አለው? የምችለው ከሆነ ጠይቀኝ። ይቺ ልጅ ታውቃታለህ? መቼም ታውቃታለህ ብዬ አስባለሁ። ኧረ አውቃታለሁ። የጓደኛዬ እህት ናት። አቤት እንዴት እኮ ሸጋለኝ እንደሆነ ባይሃት። እጮኛለህ? ታውቂታለህ ልጅቱ? ኧረ አልታጨችም። ባይሆን ብዙ ሰዎች ከጅሏታል፣ እየተከተሉም ያስቸግሯታል። አመሰግናለሁ ስለነገርክ። ኧረ ችግር የለው። ባይሆን ከከተማ የመጣ ትመስላለህ። አለባበስም ሁሉም ነገር ይናገራል። አዎ እውነት ነው። እኔ ከከተማ ነው የመጣሁት። እንደው እናኔ ሽማግሌዎችም እኮ የሚሄዱበት ቀን ደርሷል። እሰይ ይመስገን። እንግዲህ እሱን አለሙን አየሁ በኋላ ደግሞ አንቺ ደግሞ ለሸጋ ገብሬ ደግሞ ድርሻለሁ። ወይዬ እንዳታስቢ እናኔ ሸጋ ማሽ ነው ማመጣልሽ የምትቆሪበት። ምን አልሽ? ምንድን ነው ያልሽው? እንትን ማን ነው ማለቴ የምታመጡልኝ እኮ ልልሽ ብዬ። ኧረ በስመ አብ ደግሞ ለሞላው ባል እኔ የምልሽ እናኔ አባቤ እኮ ከሄደ አንድ ወር አለፈው አይመጣም እንዴ? አጎታችን ምን አልተሻለው? ኧረ ተሽሎታል ነው እኛ ያን 2-3 ቀን ይመጣል። አይዞሽ አትተነቂ። ምን ላድርግ ናፍቆኝ እኮ። አይዞሽ ይመጣልሻል። እሺ እናኔ ተሽሎታል ብለውኛል። እኔስ አይ ጥሩ እንደ ከሆነ እሺ። አንተ እንዴ አስቂና እንዴ? አንቺንም ማይ በላይ አስቅሻለሁ። ኧረ ደስ ይለኛል እኔማ ብስቅ። እኔ የምልሽ ሙሉዬ፣ አንተ የምትለኝ የሆነ ነገር ልነግርሽ ማለቴ ልጠይቅሽ ብዬ። እሺ ምንድነው? ንገረኝ። ልነግርሽ ያልኩሽማ እንትን ማለቴ እንትን ነው። ዝም አልክሳ? እንትን እኮ ነው። እንትን ምን እንትን ትላለህ? መናገር የፈለከውን ነገር ተናገር። እንትን እኮ ነው